ሩታ እኮ ነች እናት ሆና ጆሮዬ ነው አውጠርቻለሁ እትዬ አይጨነቁ ልጄን እየነካ ወንድምነት አለ ለዚህ ነበር ላወራሽ ፈልጋለሁ አልከኝ ኢንስፔክተሩ እንዲያወራልኝ ነው እጅራውን ታውቂዋለሽ እንዴ ለምን በሰላም ወደ መጣሽበት አትመለሽ አትልፊ አላደርገውም ቶሎ በል ደሞ የትኛዋ ልጅ ቀራችብሽ አንቺ የምትፈልጊው ነገር ካለ እኔ ያደርግልሻል ሩታዬን አንድ ነገር ትናገራትና አንተም ያቺ ሴትዮም ዴቭ እንዳላገኘው ከሆነ እንደዚህ የምትሆኑት አልተሳካላችሁ ኢንስፔክተሩ ሁሉንም ነገር ጠርጥሯል የሰፈር ሰው እስከሚሰማ ድረስ አንተ እዚህ ከምትቆም አታገላግላቸው ወንድሜ እስር ቤት ሆኖ እኔ የምረጋጋው ስለኔ ነው እያወራ ያለው ይሄ በሆነ ባልሆነ የምታኮርፊውን ነገር ተይ የኔና ያደይ ፍቅር ልክ አንቺ እንደምትጀምራቸው ጨዋታዎች አሉ አንተ ወይም ለሊ የምታውቁት ነገር አለ ሙሽራ አሁን ምን ማድረግ እንደምትችይ እናያለን አንቺ እባብ ምንድነው የምታመጪው ወንድሜ እህቴ ደህና ነሽ ጎዳሽ እንዴ አረ ገሉኝ ነበር ወንድሜ እንኳን ደረስክ እኔ እንሂድ ከዚህ አካባቢ መጥፋት አለብን ነይ ፍቅር እንዴ ልጅ ታይት ሄዳ ነው አሹ ወይ ጉድ እኔ ልጅ ምን ባረጋት ነው የሚሻለኝ ምን ነው ትዬ ፍቅርን አይተሻታል አይ አላየኋትም እሺ አሁን የት ሄደች እኔ እንጃ እስቲ አሹ አይታት ኮነ ልጥራው ልጅ ምን ባረጋት አቤት ጠሩኝ ልበል አሁን አሹ ሲሉ ሰማሁ ልበል ነው ወይስ ጆሮዬ ነው አውጠርቻለሁ ፍቅር ቤት ናት ብለኸኛል ነበር ታዲያ ሳለች ቤት ነች ትሄዳለች ቤት ነች አሹ አቤት እትዬ እንግዲህ ደሜን አታፍላው በር ላይ ቆመ ልጅቷን አላየውም ማለት ምን ማለት ነው ነው ወይስ የምትሄድበት ቦታ አለ ሌላ ቦታ ሄደ ነበር ኧረ በር ነበርኩኝ ሄጄ ነበር እንዴ ሄጃለሁ እንዴት ናትና መልሰን እንጠይቀኛለን በር ተንኳኳ መሰለኝ ማን ነው አሁን እቺ ልጅ ምን ባረጋት ነው የሚሻለው እሺ ሩታ ታሳለች አዎ ትዬ ቤት ናት መሰለኝ ወይ ጉድ ምንድነው የሚሻለኝ እሺ አሹ ምን ሆኗል ልጁ ሊዲዬ አሹ ደህና ነህ አይኔ ነው ወይስ እውነት አንቺ ነሽ አሹ አይነህ አይደለም መጥቼ ነው ሊዲዬ እናትዬ አሹ ልቀቀኝ እንዲያስጨነቀኝ እኮ አይ ሊዲዬ እኔ እኮ ኦፍ ስትይ ማን ነው ከውጭ እንደዚህ የሚል ብያለሁ ሊዲዬ እንዴት እኮ እንደናፈክሽኝ እናቴ አንቺ በቃ ሰው አይናፍክሽም አይደል ኡፍ አሹ አታድርቀኝ በእናትህ ደክሞኛል ወንድሜ ያለ ልግባበት ዴቭ አለ እናትዋ ወይ ትሄዳል ብለሽ ነው ከውስጥ ነው አሳልፈኝ እሺ አሁን ልግባ ቆይ እስኪ እናውጋ ሊዲዬ እኔ የምልሽ እንደው ዛተ ምንድን ነበር ሃይላንድ ነው ታይላንድ ነው አሜሪካ እንደው ምን ስትሰሪ ቆይሽ እንዴት ነው ሀገሩ በእናትሽ እንደው እኛን የሚያስረሳ ነገር ተገኘ አሹ እዚህ በር ላይ ቆሜ ምንድነው የምነግርህ መጀመሪያ ልግባ አሳልፈኝ ኧረ ነይ ግቢ እናትዋ እንደው ያቺ ቅብጠትሽ እንጂ እኮ የምታጋጨን እንደው አንቺ እኮ መልካም ሴት ነሽ በእውነት እንደው በዚህ አይኔ ስንቷን ጭራ ቀረሻዩ መሰለሽ ከገጠር መጣው አንቺ በምን ጣምሽ አሁንማ አትዬም ጮቤ መረገጣቸው ነው ነይ ግቢ ኡፋሹ ደግሞ ነይ ዘለቂ አሁን ነበር መተኮስ ሊዲዬ መጣች አባት ምን ሆነ ነው ቆይ ማነው እንደዚህ ያደረገ ነው ልደግፍ ቆይ ማንሽት ማነው እንደዚህ ያደረገ ወይኔ አለቃቸው ቆይ ማነው እንደዚህ ያደረገ እነማን ናቸው ቆይ ማንሽ አንቺ ቤሪ ይባላለሁ ቤሪ አይ አታውቀኝም እኔም ስለማላውቅ ቆይ ግን አንተ ታውቀኛለህ ኧረ አይቻላቅ አዎ ይሆናል እዚህ ሰፈር ነህ አይደለም ኦኬ አንተ ደግሞ ምን አድርግ ብሎ ነው እንደዚህ የደበደቡ አዝነሽልኝ ነው ወድቀ ሳይ ታሳዝናለህ ከልብሽ ነው ምኑ
ያዘንሽው? ያ ለምን አላዝንም? አይ ሴቶች ውሃ ልግዛልህ? አልፈልግም። እኔ ውሃ ጠማኝ አልኩሽ። እንዴ አትቆጣ፣ በቃ ተው። ምን ቀረሽ? እዚህ ሰፈር አይደለህም ግን እርግጠኛ ነህ? ኧረ እባክሽ እየሄድሽ እንዴ? የላከሽ ሰው አለ እንዴ? የላከሽ ሰው ካለ ደግሞ ልጅ ንገሪው። አፍንጫህን ነው የምልህ ብለዋል። ዋት? አዎ። አረ ምንም ማንም አላከኝም። በቃ ሴትዮ እየሄድሽ እንዴ? መቼስ ሜዳሊያን ሰጥሽ የጠበቅሽኛል ለማለት ለእርዳታሽ። የምን ሜዳሊያ? ሴትዮ እሺ ሄዳለሁ። ግን ምን? ያንተን ስም አልነገርከኝም። ጆሮሽ አይሰማም? አረ ይሰማል። ሂጂ ያልኩሽ እኮ ያልሽ ደግሞ አትመለሽብኝ። የቀረሽ ነገር ካለ ጨርሽና ሂጂ። አይ ይቅር በቃ። ሲመስለኝ ምንም መታገዘኝ አይነት ሰው አይደለም። ምን ትመስላለች? ከየት አባቷ ነው የመጣችው? ወይ ፍቅር፣ እኔ ገብታ ተኝታለሽ ብያለሁ። ለካ እሷ የለችም። ቆይ እኔ ምን አባቴ ባደርጋት ነው የሚሻለኝ? እትዬ አይጨነቁ። በር እየተንኳኳ ነው። መታለች መሰለኝ። መጣች? የት አለች? እንዴ ሊዱ፣ ማሚዬ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ ማሚዬ? ደህና ነኝ። መቼ መጣሽ? ዛሬ ነው የመጣሁት ማሚዬ። እንኳን ደህና መጣሽ። በጣም ደስ ይላል። ውይ ማሚዬ ምኑን ደስ ይላል ብለሽ ነው? እዛ ያሉት ትምህርት ቤቶች ምንም አልቀበላሉኝ። እዚህ ወረቀቴን ማስተካከል ስላለብኝ ነው የመጣሁት። ውይ እና አስተካከልሽ በድጋሚ ልትመለሽ ነው? ታዲያስ ማሚዬ እዚህ ሀገርማ መኖር አልፈልግም። ለነገሩ እናትሽ የሚሻትል ያላንቺ እኮ አይሆንላትም። ወይ ልድዬ እንዴት እንደናፈቅሽኝ እኮ ፈቅሽ። እኔም ማሚዬ በጣም። ሊዱ እንኳን ደህና መጣሽ። ሮማን አንቺም አለሽ? አዎ አለሁ። ወንድሜ ሴት ነው? ሩታ መኝታ ቤት ነው። ሩታም እዚህ ናት? በቃ ማሚዬ ወንድሜን አግኝቼው ልምጣ። እሺ። አይ ሊዱ ከስንት ጊዜ በኋላ መጣች። አሹ። አቤት እቴ። ምንድን ነው እሱ? እንዴት ነው ሊዱዬን አይኗን አያችኋት? ተያያችሁ? አዎ ገብታለች። ምን ነው? አይ እኔማ እዛ ባህር ማዶ አንዳንድ ጨዋታ ወሬት አለ እኮ ትንገረን ብዬ ላውጋ ነው አመጣጤ። አረዲያ በር ላይ ቁጭ ብለህ ፍቅር ወጣችሁ ስትባል አላየሁም የምትል ጭራሽ ሳሎን ገብተህ መቀመጥ አማረ? በልሂድ ውጣ። ይኸውልህ በዚህ አይነትማ ሌባ ገብቶም ሲወጣ ምንም አታውቅም ማለት ነው። ምንም የምናውቀው ነገር የለም። አይጨነቁ እትዬ። ወዴት ትሄዳለች? መምጣቷ እንደሆነ አይቀርም። እሱማ ትመጣለች። እኔ ያለች ብዬ ማሰቤ ነው እንጂ ያበሳጨኝ። በያው ሊዱ የምትፈልገውን ነገር ግቢና አስተካክላት። እሺ። ሄሎ ደህና ነኝ አቤ። በጣም ይቅርታ የኔ ቆንጆ። አይ እኔ ነኝ ይቅርታ መጠየቅ ያለብኝ አቤ። አንተ መረዳትና መጠየቅ ነበረብኝ። አዎ ልክ ነሽ ሄሉ። በአሁኑ ትንሽ ቸኩለሻል። ይቅርታ አቤ። እንደዚህ ስትሆኑ ነው የምታምሩት። ቆይ እንዴት መጣችሁ? ጫካ ውስጥ አንቺ ነበር ስጮህ የነበርሽው? አዎ ሰምታችሁኛል እንዴ? አዎ ስንመጣ አልነበርሽም። ማን ነው? ጫኔ ነው እንዴ? ሁለቱም ናቸው እንጂ። ደግሞ ምን አድርጊ ነው የሚሉት? አሁን ዝም ብለው ነው። ከእንግዲህ የት ያገኙኛል? በቃ ከአቤ ጋር ካልተጣላሽ በስተቀር እኔ ጋር አትመጪም ማለት ነው። አንቺም ሮማንም በቃ እዛው ሄዳችሁ ቀራችሁ እኮ። ቆይ ግን ሮማን መች ነው የምትመጣው? አረ ምን ነው እሷ ደግሞ ወደዚህ ቀ ምን አለኝ ብላ ልትመጣ ነው። ትርፉ ጫኔ ሊያሰቃያት ነው። ለእሷም ቢሆን እዛ ከተማ ይሻላታል። እዚህ ብትመጣ ትርፉ ስቃይ ነው። እሱማ ልክ ነሽ። ስትናፍቁኝ ጊዜ የተመኘሁት ነገር ነው እንጂ አሹም ደግሞ ከሷ ጋር ሄዶ እዛው ቀልጦ ቀረ። እንደዚህ በጣም የምናፍቅሽ ከሆነ ለምን ወደ ከተማ አትመጪም? ማ እኔ ኧረ አልመጣም። ለምን? እናቴን ለማን ትቼ እመጣለሁ ብላችሁ ነው? ባይሆን እናንተ ቶሎ ቶሎ መምጣታችሁ እንዳታቆሙ እሺ? ወይኔ ጉዴ! የታዘዝኩትን ረስቼ ነው የመጣሁት። በቃ ቻው። እሺ እንዴ ቀስ በይ ብርሃን። የኔ ቆንጆ። እንዴ አቤ ምን እያደረግክ ነው? አፍረሽ ብቻ ባልሆነ። ለምን አላፍርም አቤ። ቆይ ሰው ቢያይንስ? ሚስቴ እኮ ነሽ። ቢሆንም የዚህ ቀይ ሰው አይደለም አይቶን ሳይን እንኳን ባልዋልንበት መዋል ነው ስራው። ታቂለ እንዴ አቤ። እሺ በቃ ትጨነቂብኝ። ኧረ ተው መስፍኔ ተው ተው፣ ግድ የለህም። ስለ ወንድማማችነታችን ብለህ ብትፈታኝ ብትለቀኝ ይሻላል። ተው ግድ የለህም። ተው መስፍኔ ተው። ልጄን እየነካህ ወንድምነት አለ? ተሰማኛለህ? እስከ ዛሬም እያየው ዝም ያልኩ ጨዋታ መስሎኝ ነው። እንኳን ጉድህን አየሁ። እኔ ምን ብዬ
እኔ አሁን ሳልታዘዝ እንደዚህ አደርጋለሁ? እያወቅህ መስፍኔ። ማን ያዘዘ? እሱ መስፍኔ የብርሃን አጎት ናቸዋ። እኔንም ጫኔንም አዘውን እዚህ መከራ ውስጥ የከተቱን። መቼም እኔ በራሴ ተነሳስቼ ይሄ ለእኔን እንደዚህ አይነት ጉዳት ለማድረስ እንደማልሞክር ታውቃለህ። አንተ ሰው አዘዘኝ ብለህ የምታደርገው ህሊና አለህ አይደል እንዴ? እንዴ ተው እንጂ አንተ እኮ ትልቅ ሰው ሆነሃል። እድሜህም እኮ ሄደ። አይ እድሜህንስ ተው። ይልቅ ይኸውልህ አሁን እንዲህ ያናደደህን ጠባችንን ወደ ፍቅር እንቀይረውና ባይሆን ግድ የለህም መስፍኔ፣ እንደው አፈርሶን እንደው ሄለንን ለእኔ ዳርልኝ። ግድ የለህም። ምን አልክ አንተ? ምን አለበት እሷም የቅየው መዘባበቻ አፍ መተረቻ ከምትሆን እኔ ላግባትና ላሳርፋት በቃ። አራ እንዲህ ተናንቀን ኖሯል። የኔ ሄለን ነች አንተን በስተርጅና ያግብታ የማንንም ሽማግሌ ዳቦ የምትለቃቅመው? እንዲህ ተናንቀን ኖሯል። በል እኔ ለአንተ እዚህ ቆሜ መልስ ስመልስ አልገኝም። አሃ መስፍኔ እንዴ ፍታኝ። ለጅብ አሳልፈ ሰጥተህ ልትሄድ ነው? ግድ የለም ፍታኝማ፣ ልቀቀኝ። ግድ የለህም። ተሰማኛለህ? ለአንተ በጅብ መበላት ሲያንስ ነው። ከዚህ በኋላ የእህቴ ልጅ ጋር ደርሳለሁ ብለህ ወርቄን አበባዬን እነካለሁ ብለህ ውርድ ከራሴ ነግሬሃለሁ። አልደርስም አልኩህ እኮ መስፍኔ። ኧረ ተው፣ ግድ የለህም መስፍኔ ተው። እንደው ለስቃይ እየፈጠረኝ ሰው ምን ስሆን እዚህ ጉድ ውስጥ ገባው? ጫኔ አንተ ነው። ወይኔ ሄለን ዛሬ ጉድ ሰራችኝ። አዎ እባክህ በጣም አምሮባት ነበር። አይ አልተጋቡ። የሌሊ የጓደኛዋ የእሷ ፕሮግራም ነበር። ግን በጣም ተቀይሜያታለሁ። እመጣለሁ ብላ እስካሁን ድረስ አልመጣችም። እኔ አላውቅም። እሺ እኔ በቃ አሁን ወደ ፖሊስ ጣቢያ መሄድ አለብኝ። እደውላለሁ። የሆነ ጉዳይ አለ። ይግቡ። አደይ እንዴት ነሽ? አደይ አንዴ መልሼ ልደውልልህ። እኔ አደይ እንዴት መጣሽ? እመጣለሁ ብዬ ነበር እኮ። ምን ነው ረሳው? አይ እንደዚህ በፍጥነት ትመጫለሽ ብዬ አልጠበቅኩም ነበር። ይቅርታ ዶክተር፣ ሰሞኑን እኮ ቢዚ ነበርኩ። ለዛ ነው። ይገባኛል። አዎ አልተመቻችልሽም ይሆናል። ግን ተቀይመኛል። መምጣቱን እኮ ታዩ። ግን ገጠሪዎች ጊዜ በጣም ተጨንቄ ነበር። ስደውልሽ ነበር። ከዲቭ ጋር በሰላም ስለተመለሳችሁ በጣም ደስ ብሎኛል። ግን ቆይ እንዴት በዚህ ልክ ደለሽ ትኛለሽ? አንዴ እንኳን እንዴ ስልክ አታነሽልኝ? በጣም ይቅርታ ዶክተር፣ በዚህ መንገድ አላሰብኩትም ነበር። ችግር የለውም አደይ፣ ይገባኛል። ምናልባት እኔ ያለ ቦታ ለአንቺ በጣም እያሰብኩልሽ ይሆናል። ለዛ ነው። ግን ደግሞ እኮ አንዴ ስልክ አንስተሽ መጥቻለሁ አታስብ ማለት ትችይ ነበር። ለዚህ ነበር ላወራሽ እፈልጋለሁ አልከኝ? አዎ ነበር፣ ግን አልመጣሽም። እሱንም ረሳሽው። በጣም ይቅርታ ዶክተር፣ ምንም አላስተዋልኩም ነበር። ይገባኛል አደይ፣ ሰሞኑን ደስታ ላይ ነበርሽ። ግን ደግሞ ሸላ ብለሽ የምታያቸው ነገሮች እኔን ሊጎዱኝ እንደሚችሉ ማሰብ ነበረብሽ። መጎዳት? ይህን ያህል ዶክተር? አዎ አደይ፣ በጣም አዝኜብሻለሁ። እኔ በጣም ብዙ ያወራና የተግባባ መስሎኝ ነበር። ግን አንቺ ምንም ቦታ አልሰጠሽም። አረ እንደዛ አይደለም ዶክተር፣ በጣም ይቅርታ። እውነትን ለመናገር ስልክ እንኳን የምመልስበት ጊዜ አልነበረኝ። ደግሞ ያው ዴቭም ካንተ ጋር ሳወራ ደስ አይለውም። እሱን አስቤ ነው እንጂ በሌላ መንገድ እንኳን አልነበረም። እሺ አደይ፣ ግን ደግሞ መቅጣት አለብሽ። ውይ ይቅርታ ዶክተር፣ አሁን እንኳን እንደምታይኝ ጥርፊያ ላይ ነኝ። ግን ከሰርጉ በኋላ ከሆነ ችግር የለውም። ገባኝ። እሺ አደይ፣ በቃ ችግር የለውም። አንቺ አትጨነቂ። ስለተረዳኝ በጣም አመሰግናለሁ። አንቺ መርዳት እኮ ግዴታ ይሄ ነው አደይ። አሁን ከፈቀድክልኝ ልሂድ። ሳላወራህ አላድርም ብዬ ነው የመጣሁት። እሺ አደይ፣ እኔም ልወጣ ስለሆነ በዛው ልሻኝሽ። እሺ ፒስ ነው አለን። ቅምጥሌ ነች። በቤት ናት። ምን አዲስ ነገር አለ? ምንም አዲስ ነገር የለም። ዶክተር ጠብቄ ብሎኝ ይኸው ስንት ሰዓት ሙሉ ቁጭ ብዬ እየጠበቅኩት ነው። እሱ ደግሞ ምን ይሰራልሃል? ኢንስፔክተሩ እንዲያወራልኝ ነው። እኔ ገብቼ ባወራቸው እኔን ያምኑኝ። ስለዚህ እሱ ይሻላል። እሱማ ልክ ነው፣ አይፋቱም። እኔም እሱም ብዬ ነው። ውይ እነዚህ ደግሞ ቆይ አሁን እንዴት ነው የማልፋቸው? ወንድሜ
የኔ ውዴት ደህና ነሽ? አለሁልህ። እንዴት እንደናፍቀኝ ብታይ። ኧረ እባክሽ ምናፍቅሽማ እንደዚህ አትሆኝም ነበር እንዴ? እየጠፋሽ እኮ ነው የመጣሻለሽ። እኔ እንኳን ደህና መጣሽ። ደስ ያለሻት መሲማ ትመስላለች። አስመሳይ ሊዱ ወይዬ ወንድሜ። ሩታ እኮ ነች እናቱ ሆና እኔ መውጣቴን ጠብቃ አይደል እንዴ ቤቱን የፈነጨችበት። ሲጀመር የቤት የማሚ ነው። እሺ እኔም አንቺም እኩል ነው የምንኖረው። ስለዚህ እኔም እንደፈለኩ መሆን እችላለሁ። ትመስላለች። ቆይሽ ምን አደረኳት ዴቭ? ሊዱ እኮ ነች። ታውቂያት የለ? ሲጀምር እሷ ከድሮም ጀምሮ አትወደኝም። ሊዱ እኮ እህትሽ ነች። እንዴት ነው የማትወድሽ? ኧረ ተዋት እባክህ። ደግሞ እሷን ለማምጣት ኧረ ይህኔ ነገረኛ እንደዚህ ነገረኛ አትሁኝ። በይ በቃ ልሂድ። አሁን በቃ ሊዱ መጣች። ዴቭም ይረሳኛል፣ ዶክተርም ረስቶኛል። ኢንስፔክተር እንዴት ነሽ ሊሊ? አለሁ ኢንስፔክተር። ምን ነው በሰላም ነው? እጮኛሽ አልነገርሽም? ማን ቤኪ? አይ ምንም አላለኝም። ምን ነበር ኢንስፔክተር? ወደ ጣቢያ መታችሁ ቃላቸው መስጠት እንዳለባችሁ ነግሬው ነበር። አልነገርሽም? አይ አልነገረኝም ኢንስፔክተር። ያው ለማውራት ነገሮች አልተመቻቹልንም፣ ፕሮግራም ላይ ነበርን። ገባኝ። እኔም እንደማይነግርሽ ጠርጥሬ ነበር። ገጀራውን ታውቂዋለሽ እንዴ? ገጀራው? አዎ። ምን ነው ኢንስፔክተር? የት እንዳለ የምታውቂው ነገር አለ? አይ አላየሁትም። እስር ቤት ነበር ያገኘሁት። ከዛ በኋላ እንኳን አልተገናኘንም። ጥሩ። በተደጋጋሚ ገጀራውን እየመጣች ስጠይቅ የነበርሽው አንቺ ነሽ እና ከዛ ከወጣ በኋላ አንቺ ጋር ይመጣል ብዬ ስለጠረጠርኩ ነው እናንተ ጋር የመጣሁት። አረ በጭራሽ እኔ ጋር አልመጣም። እርግጠኛ ነሽ? አዎ ኢንስፔክተር፣ እኔ ጋር አልመጣም። ታዲያ ለምን ልጠይቁት አልመጣችሁም? ማለቱንስ እንዴት አወቃችሁ? አረኛ ምንም ያወቅነው ነገር የለም ኢንስፔክተር። ያው ለቤኪ ነግረው እሱ ለእኔ ካልነገረኝ እንዳልጨነቅ አስቦ ይሆናል። ቆይ ግን ምንድን ነው የተፈጠረው? መቼ ነው የጠፋው? ወዴት ሄደ? እሱ ለእኛም ጥያቄ ሆኖብናል። የምታውቂው ነገር ካለ አደራ አሳውቂኝ። እሺ ኢንስፔክተር፣ አሳውቅሃለሁ። ቤትሽን ገብቼ ቼክ ማድረግ እችላለሁ? እሺ ቅደም። ደግሞ ብለሽ ከኋላ የመከተል ጀመርሽ? ስሚ አንቺ። ወይ ቆይ ምንድነው ችግርሽ? የምን ችግር? ወዴት ነው የምትሄጂው? ዴብዬ ጋር ነው። ምን ነው ቅራለሽ? ቆይ ግን ምንድነው ችግርሽ? ምንድነው የምትፈልጊው? ለምን በሰላም ወደ መጣሽበት አትመለሽ? አትልፊ። አላደርገውም። አዴ አንቺ እንደፈለግሽ አለምሽን እየቀጭሽ ዴብዬን ስታታለይ ዝም ብዬ አላይሽም። እሺ ቆይ ሰው ሁሉ እንደራስሽ ነው እንደሚመስልሽ? ቆይ ግን እንዴት ነው የምታስቢው? እንደፈለግኩ አስባለሁ። ደግሞ ያላየሁትን ነገር አልተናገርኩም። ዝም ብለሽ ባትለፊ መልካም ነው። ዴብ መቼም ካንቺ ጋር ሊሆን አይችልም። እሺ እሱን አብረን እናያለን። ይልቅ ዶክተር እየጠበቀሽ ነው፣ አታስቆሚው። በተደጋጋሚ ለመታገስ እየሞከርኩ ነው። አይቺ እንዳላየ ዝም ብዬ እያለፍኩሽ ነው። እሺ ይኸውልሽ፣ ላንቺ ብዬ ምንም የማደርገው ነገር የለም። ለምን ስትፈልጊ እግሬ ላይ አትደፊም? በቃሽ። እሺ ይበቃሻል። ካሁን በኋላ እየተንጦለጦልሽ ዴብ ጋር የምትሄጂውን ነገር ታቆሚያለሽ። እሺ ተግባባን? አልተግባባንም። አይንሽ እዚህም እዛም እያየ ከዴብ ጋር ልትሆኛችም። ደግሞም ዴብ ላንቺ አይገባሽም። እሱን ከራሱ አፍ የሰማሽ ይመስለኛል። አሁንም ግን ደግሜ ልንገርሽ እሺ፣ እዚህ ሰፈርና እዚህ ቤት የምትበላለሽ ነገር ታቆሚያለሽ። አይ ካልሽ ግን ዝምታዬን አትይ እሺ። መገመት የማትችይው ነገር ነው የማደርገው። መገመት የማልችለው ነገር ምን? የምፈራሽ መስሎሽ ከሆነ በጣም ተሳስተሻል። የፈለግሽውን ነገር ማድረግ ትችያለሽ። እንዴ አደይ፣ ቆይ ምን እያደረግሽ ነው እንዴ? እንዴት ነው ቆይ እሷን በንግግር ለማሳመን የሞከርሻለሽ? ለነገሩ ነው እኔ ጥፋተኛ። ብዙ ጊዜ ነግሬሻለሁ። አሁንም ግን ስርስሩ ማለትሽን አልተውሽም። ቆይ ምንድነው ችግርሽ? ምንድነው ፍላጎትሽ? ምንም ዴብዬን ብቻ ነው የምፈልገው። አታስቢ፣ እሱን ካገኘው በኋላ ከዚህ እንሄዳለን። ዶክተር እየሰማት ነው አይደል ንግግሯን? አዎ አደይ ሰምቻለሁ። ግን ደግሞ ከሷ ጋር መልስ መመላለስ አያስፈልግም። በቃ እሷን ታያት። እንደዚህ እየተናገረች እየሰማ እንዴት ነው ታያት የምትለኝ? ፈራሽ እንዴ አደይ? እንዴት ነው የማልፈራው? ባለፈው ሰሞን እኮ ከዴቭ እናት ጋር ተስማምታ እሱን ለማግባት ስታቅድ የነበረች ሴት ናት። እሱን እኮ ነው የምልሽ አደይ። እንደዚያ ነው ሴት ልታስፈራሽ አይገባም። ዴቭም ደግሞ አንቺ የሚወድሽ ከሆነ ከማንም ሴት ከማንም ሰው ምንም ነገር መስማትና መቀበል የለበት። እሱማ አተማመንበታለሁ፣ አያደርግም። ግን ንግግሯን እየሰማህ ነው አይደል? ትታ ወደ መጣችበት እስካልተመለሰች ድረስ የሆነ ነገር ይፈጠራል ብዬ እየፈራው ነው። አትፍሪ አደይ፣ ምንም ነገር አይፈጠርም።
በጣም ይቅርታ ዶክተር፣ አንተንም አዘገየሁ። በቃ እኔ ለልዬ ጋር ልገባ ስለሆነ አንተ ሂድ ይሻላል። አዎ ዶክተር። እሺ አደይ አደይ። ወይዬ ዶክተር። ቆይ መቼ ነው የእናንተ ሰርግ? እኔ እንጃ ዶክተር። ዴቭ ሀሳቡን ቀየረ እንዴ? እኔ አላውቅም ዶክተር። እሱ ነገር ለኔም ጥያቄ ነው። ዴቭ ስለኔና ስለሱ ጋር ብቻ ምንም ነገር እያለ አይደለም እንዴ? ለምን አዲስ ነገር አለ እንዴ? ያው አዲስ ነገር ለሊና ባቡሬ ሊጋቡ ነው። እሱንማ እኮ ሰምቻለሁ። አንቺና ዴቭ ጋር ምን አዲስ ነገር አለ ነው ያልኩት። ምንም የለም ዶክተር። የተፈጠሩት ነገሮች ፈሪ ሳያደርጉኝ አልቀሩ። ዴቭም ዝም ብሏል። ስለ ጋብቻችን ምንም እያለ አይደለም። አዲስ ነገር ካለ ብዬ እኔም እየጠበቅኩ ነው። አዎ አደይ፣ ምናልባት ዴቭ ዝም ያለበት የራሱ ምክንያት ይኖረዋል። አደይ፣ እኔ አንቺ ደስተኛ ሆነሽ ማየት ለኔ ራሱ ደስታ እንደሚፈጥርልኝ ታውቂያለሽ አይደል? አመሰግናለሁ ዶክተር። በጣም ጥሩ ሰው ነህ። ስጠባ ፈላጊ፣ ችግር ውስጥ ስሆን ፈጥነህ የምትደርስልኝ አንተ ነህ። በጣም መልካም ሰው ነህ። ያው አጋጣሚም ቢሆን አስበበትም ቢሆን ብቻ ችግሮችን ትፈታልኛለህ። በጣም አመሰግናለሁ። ምን አደረግኩልሽና አደይ? እኔማ እኮ አቅሙ ኖረኝ ከዚህ በላይ ባረግልሽ በጣም ደስ ይለኝ ነበር አደይ። ያው አደይ፣ አሁንም ቢሆን ወደፊትም በሁሉም ነገር ካጎንሽ ነኝ። ማገዝሽ ነገር ካለ ሁሌም አለሁሽ። አመሰግናለሁ ዶክተር። በቃ እኔ ልሂድ። እሺ አደይ። ራስ ወዳድ መሆን አልፈልግም አደይ። ሁሌም ደስተኛ ሆነሽ ማየት ነው የምፈልገው። እንደምታየው ነው ኢንስፔክተር፣ ገጀራው እዚህ የለም። ጥሩ። የምትሰሚው አዲስ ነገር ካለ በፍጥነት ሪፖርት ማድረግሽ እንዳትለሽ። እሺ ኢንስፔክተር። ቤኪ መጣ መሰለኝ፣ ልክፈትለት። ታዲያ እዚህ ካልመጣ ወዴት ሊሄድ ይችላል? ገጀራው፣ ወይኔ ጉዴ! ምንድን ነው? ኢንስፔክተሩ ውስጥ ነው ያለው። ገጀራው ሂድ፣ አምልጥ! ቶሎ በል ሂድ! ማን ነው እሱ? ማንም የለም እኮ። ይኸው በር ሲንኳኳ ነበር እንዴ? ድመቷ ነች። ድመቷ? የምን ድመት? እኔ እንጃ፣ ብቻ በበር ልትሾልክ ነበረና አባረርኳት። እርግጠኛ ነሽ? እንዴ ያው ምን አሳሸኝ ኢንስፔክተር። የት አለች? አባረርኳት። ወንጀለኛ መደበቅ በህግ እንደሚያስቀጣ ታውቂያለሽ? አዎ ኢንስፔክተር አውቃለሁ። ገጀራውን ለመደበቅ እየሞከራችሁ ከሆነ እናንተም ተጠያቂ ናችሁ። እንዴ እኛ ለምን እንደብቀዋለን? እሱን ታዩ። ገጀራውን ነፃ ለማውጣት እየሞከርሽ እንደሆነና ክስሽን ለማንሳት እየሞከርሽ እንደሆነ ሰምቻለሁ። አዎ አሁንም ቢሆን እናንተን እየጠረጠርኳችሁ ያለበት ምክንያት ለዚህ ሆነ። አይ ኢንስፔክተር፣ እኔም ቤኪም ስለ ገጀራው ምንም እናውቀው ነገር የለም። ደግሞ ገጀራውም እዚህ ቤት የሚመጣበት ምንም አይነት ምክንያት የለም። ስለዚህ በጭራሽ ሊመጣ አይችልም። ጥሩ። አዲስ ነገር ካለ እኔ ከማሳወቅ ወደ ኋላ እንዳትይ። እሺ ኢንስፔክተር፣ አሳውቃለሁ። ደህና ዋይ። እሺ ደህና ዋይ። እንደምን ዋልሽ? እግዚአብሔር ይመስገን። ደግሞ የትኛዋ ልጅ ቀረችብሽ? እደጅ ተክዘሽ ተቀምጠሻል። ውቴ አሁን ማን ይሙት ያሰብክልኝ አትመስልም። ላየህ ቆይ ደግሞ ምን ቀርቶ መጣ? ምን ትፈልጋለህ ቤቴ? ምን ቀረህ? ደግሞ ምን ይቀረኛል? ልጅቷን እንደሆነ አያይዘሽ ላክሻት። አሁንም ስላለፈው ነገር ልታወራ ነው አመጣጥህ? በልበልበል እንዲሁ እንዳማረብህ ሂድልኝ። እሄዳለሁ። መሄድ የት ይቀርና ከወንድሜ መልእክት አለሽ። ያቺ ብርሃን ወዴት ሄደች? እንጨት ልትለቅም ወጥታለች። ቆይ ደግሞ እሷን ለምን ፈለግካት? ተዘጋጂ በት። ቆይ ለምኑ? አባቷ ጥሩ ባል ሳያገኝላት አይቀርም።
በቅርቡ ትዳራለች። እንኳን ደስ አለሽ። ማን ያለው? በልጄ ላይ የመወሰን መብቱን ማን ነው ከእኔ በላይ የሰጠል? አንተ? እኔ አላልኩም፣ አባቷ ነው ያለው። አባትየውስ ቢሆኑ ማን እሳቸውን ወሳኝ ያደረጋቸው? ዝም ብለው ነው እንዲህ አንስተው ሊድሩ የሚፈልጉት? እኔ እኮ ለፍቼ ያሳደግኳት ልጄ ናት፣ ብቻዬን። እንዴ ማን ወሳኝ ያደረጋቸው? ይተዉ፣ አርፈው ይቀመጡ። እርሶ ሰውዬ በልጄ ላይ የመወሰን መብት የሎትም በሏት። አዎ ተናግሬያለሁ። ደግሞ በብርሃን መጡብኝ እንዴ ያችኛዋን ስገላገል። ወይ ጉድ! ለስሙ እናት ልጇ ሲዳርላት እልል ትላለች እንጂ ምንድን ነው እንደዚህ ለልጅ ምቀኛ መሆን? አያያይ በልበልበልበል። እኔ ያገባሁና ምን ፈየድኩ? ምን አገኘው? ልጆቼም ቢሆኑ የራሳቸውን ውሳኔ ራሳቸው ናቸው መወሰን የሚችሉት። እኔ ገፋፍቻ አይደለም እዚህ ውስጥ የማስገባቸው። በራሳቸው የመረጡትን መኖር ይችላሉ። እንዴ ማንም ቢሆን አያገባው። ኧረ እኔ ምን አከራከረኝ? ራሱ ሲመጣ ከራሱ ጋር ታወራላችሁ። ወይ ጉድ! ደግሞ ብለው በብርሃን መጡ። እንደው አላርፍ ያሉ ሰውዬ። ቆይ እርሶ ምን ቸገሩት? አንዴ ደጋ አንዴ ቆላ ይዞራሉ። አንድ ቀን እንኳን እንደው እንደ አባት ልጄ ምን ሆንሽ ብለው ያውቃሉ? አሁን እርሶም አባት ኖት። ጉድ እኮ ነው። ያችን ሰላም አገኘው ተገላገልኩ እፎይ ስል ደግሞ በብርሃን መጡ። እንዴት ነው ተገናኛችሁ? አዎ መስፍን ተገናኘን። ታዲያ እንዴት ነው መካሪ ያስፈልጋችኋል ወይስ ተስማምታችኋል? ተስማምተናል አጎቴ። ድሮም ቢሆን የኔ ነው ጥፋቱ። ነገሩን ሳላጣራ ቸኩዬ መወሰን አልነበረብኝም። ከተግባባችሁ ከተስማማችሁ እሱን ነው የምፈልገው። ሌላ ምን እፈልጋለሁ? አዎ ተግባብተናል። እና ታዲያ አሁን በድንገት ተነስቶ ቢሄድ ምን ያስፈልጋል? ትንሽ አትቆዩም? መስፍኔ ብንቆየና ብንጫወት እኔም ደስ ይለኝ ነበረ፣ ግን ደግሞ እዛ በጣም ብዙ ስራ ነው ያለብኝ፣ ይበላሽብኛል። ምን ያለብኝ? እንደዛ ከሆነ ጥሩ፣ ያልኩን ነገር ፈጠን አድርገህ ቶሎ ጨርስ። እሺ መስፍኔ፣ በቅርቡ እንደዛ አደርጋለሁ። በሉ ነው ልሸኛችሁ። በቃ እሺ፣ እኔ ሻንጤን ይዤ ልምጣ። ባል እንግዲህ ቶሎ በል። በቃ እዚህ ቤት ድረስ መጥቶ ሳይገለን እንውጣ። ቤዛ ቶሎ እንውጣ ከዚህ። ፍቅር ቤዛ፣ ማን ነው እዚህ ያስገባሽ? እንዴት መጣሽ? ቤዛ፣ እርዳታሽ ያስፈልገኛል። ምን ነው ችግር አለ እንዴ? ብቻዬን ምንም ነገር ማድረግ አልቻልኩም። ቤዛ፣ ግዴታ አንቺን ልትረጂኝ ይገባል። አንቺ የምትፈልጊው ነገር ካለ እኔ ያደርግልሻል። አይ ፍቅር፣ አሁን ገና የበሰለ ሰው ሀሳብ አመጣሽ። እጠቅምሻለሁ፣ ትጠቅሚኛለሽ። እሺ ቤዛ፣ እንደዛ እናድርግ። እንተጋገዝና እኔም አዳይን አንቺም ለሊን ከዚህ ሀገር ብን ብለው እንዲጠፉ እናድርግ። ጥሩ ያልሽው ነገር ጥሩ ነው፣ ግን ደግሞ መጀመሪያ እንዳምንሽ ከፈለግሽ አንቺ ልታግዥኝ ይገባል። ምን? እናንተ ቤት ተመልሼ እንድገባ አግዥኝ። ምን? አዎ የእውነት አንቺ ላይ እንድተማመንብሽ ከፈለግሽ እንደዛ ማድረግ አለብሽ። አይ ቤዛ፣ እንደዛ በፍጹም አይሆንም። ደግሞ እኛ ቤት ምን ጉዳይ አለሽ? ከእናትሽ ጋር እንድስማማ አድርጊኝ። እሷ አዝና ወደ ቤቷ የምታስገባኝ ከሆነ እኔና አንቺ እጅና ጓንት ሆነን መስራት እንችላለን። አለበለዚያ ግን ፍቅር፣ እኔ አንቺ ማመን አልችልም። አንቺ እነ ፍቅር ቤት ገባሽ አሉ። ቆይ እኔ ሴት ልሄድ ነው። አንተማ እዚህ ትሆናለህ። አረ ገጀራው መጥቶ ይድፋኝ። አረ እኔ አንድ ቀን ቢሆን እዚህ ቤት አላድርም። ልደፋ። አንተ ደግሞ አትንቦቅቦቅ። ለአንተ የሚሆን መደበቂያ አታጣም። እኔ ግን ገጀራውን ለማሸነፍ ከሌሊ ጋር መታረቅ አለብኝ። ያኔ ነገሮች ለእኔ ቀላል ይሆናሉ። እኛ ቤት መግባትሽ ግን ለምን እንደዛ እንዲሆን ፈለግሽ? ምክንያቱም ፍቅር፣ ምን? እናትሽ መልሳ ካመነችኝና እሷ የምትፈልገኝ ከሆነ ያኔ ከሌሊ ጋር ታስታርቀኛለች። ከሌሊ ጋር ታረኩ ማለት ደግሞ የፈለግኩትን ነገር ማድረግ እችላለሁ ማለት ነው። አልገባኝም። እኔ ምን አውቃለሁ? እሺ እንዴት አታውቂም? ከጎኗ ቁጭ ብለሽ ይህንን አታውቂም? ይኸውልሽ ሩታይን አንድ ነገር ትናገራትና ፍርድ ከራሴ ያለቃት። አሹ ደግሞ እነሱ በተጣሉና በታረቁ ቁጥር አንተ መሀል መግባት የለብም። እነሱ እንደሆነ አሁን ተጣልተው መታረቃቸው አይቀርም። በቃ አንተ መሀል አትግባ፣ ተዋቸው። ማነው? ውይ አንቺ ደግሞ ዘንድሮም እዚህ ተቀምጠሻል።
አሁን ሳልናገራት በግድ ተናገሩኝ ነው? ሴትዮ ዛሬ ቆይ ስንቶቻችሁ ነው መጡት? ደግሞ ከትዬ ጋር ተነጋግረሻል ነበር? ምን ልትሰሪ መጣሽ? ይኸውላችሁ አንተም ያቺ ሴትዮም ዴቭ እንዳላገኘው ከሆነ እንደዚህ የምትሆኑት አልተሳካላችሁም እኮ። እንዴት? መቼስ እኔ እዚህ ተገትሬ ዘለሽ ልገቢ አይደለም አይደል? እሱን እንዴት እንደምገባ አሳያለሁ። እስኪ ነያ ሞከሪያ ነኝ። ዴቭ ዴቭ! አሬ ሰፈር ሰው አበጥብጫ አንቺ ሴትዮ። ዴቭ አንቺ ዴቭ! እንዴት ያለ ነገር ነው? ማን ነው? አንቺ ሊዲያ፣ አንቺ ማፈሪያ መተሻል እንዴ? ደሞ ብለሽ በር ላይ መተሽ ዴቭ ዴቭ እያልሽ መጮህ ጀመርሽ። በቃ በወንድሜ ፍቅር ጨርቅሽን ጣልሻ፣ አብድሻ። አንቺን ያናገረሽ የለም። እኔ ቤሪ አንቺ እኩያ አይደለሁም። እዛም ተጨማለቂበት እናትሽ ጋር ሄደሽ ተጨማለቂ። እሺ? ማን ነው ጨምላቃች? አንቺ። ይኸውልሽ ቤሪ፣ ጸጉርሽን ነቃቅዬ ፊትሽን ሳልቦጫጭቀው ከዚህ በር ሂጂ። አልሄድም። የምታመጪው ነው ያለው። ዴቭ ዴቭ! አንቺ ልቀቂኝ። የታባቷ ንጫት ንጫት ሊድዬ አንበሲ። አዎ እንደሱ ገልብጫት ገልብጫት። የታባቷ መቼስ እንዳላግዝሽ ሴት ሆናችሁ የሴት ጸብ ውስጥ ወንድ ልጅ መሀል አይገባም ብዬ እንጂ ፊቷን ነበር መቦጫጭርልሽ። በት ዳዲሙት እገልሻለሁ። ይህን ጸጉርሽን ነቃቅዬ አንቺ አይጥ እገልሻለሁ። ሊዲያ ልቀቂኝ። አታፍሪም ደግሞ በዚህ ፊትሽ ወንድሜ ስትመኝ? አንቺ ልቀቂኝ እኮ ነው የምልሽ። አሹ ምንድነው እሱ እየሆነ ያሉት? ታያቸው ሮማኔ። አዎ ትደብድብልኝ። ታያቸው የታባቷ እንደዚህ የተጣሉ ምን ማለት ነው? ታያቸው ማለት ጎረቤት እስኪሰማ ድረስ አራሹ የሆነ ነገር እናድርግ። ቅድም ስትይ ነበር ሮማኔ፣ ረሳሽው እንዴ? ከሰው መሀል አይገባም ብለሽኛል ነበር። ስለዚህ ይፋጁ፣ አይገባም። ሊዱ ምን እያደረግሽ ነው? አሹ ታያቸው የታባቷ ልቅ ታስገባልኝ። ልቀቂኝ። እቺ አረመኔ አባት ማትረቢ። ቆይ ምን እያለሽ ነበር? ወንድሜ በጣም ያስፈራ ነበር። ኢንስፔክተሩ ሁሉንም ነገር ጠርጥሯል። ስለዚህ ተመልሶ መምጣቱ የማይቀር ነው። አንተም ከዚህ አካባቢ መሰወር አለብህ። ተይ አትፍሪ፣ ምንም አያመጣም። እሱን እርግጠኛ መሆን አትችልም። ገጀራው በጣም ተጠራጥሯል። እንዲህ ሲመለከተኝ እንደነበረ እኮ ስላላየ ነው። እባክሽ ተይው፣ ለጥቂት ጊዜ ነው፣ ይረሱታል። ባይሆን ባልሽ የት ሄደ? እሱም የሰርጉን ጉዳይ ለማስፈጸም ነው የወጣው። ወይኔ ጉዴ! ማን የመጣው? ሂጅ ክፈች። እንዴ እኔ አልከፍትም። ኢንስፔክተሩ ቢሆንስ? አውሪዋ፣ ምን ችግር አለው? እንዴ እኔ ምን ብዬ ነው የማወራው? ይኸውልህ ገጀራው፣ እኔ ነግሬሃለሁ። እኔ ውሸት አልችልም። በጣም ተጠራጥሮኛል። አሁን ራሱ የኔ ስትገባ አይቶክ ነው የመጣው። በር ለመክፈትሽ እኮ ተጨማሪ ሌላ ኃይል እንዲጠራ ነው የሚያደርገው። ባይሆን አንቺ ሴት ነሽ ማለት አታጭም። የሆነ ነገር ቢዩና አሳምኙ። እሺ በቃ አሁን አንተ የሆነ ቦታ ገብተህ ተደበቅ። በድጋሚ ግን ቤትሽን ልፈትሸው ካለ እኔም አንተም ነው እሺ የሚያልቅልን። አትፍሪ። እንዳያነቃ ኖርማል ሆነሽ አውሪ። አሁን ሂጂና ክፈች። ልቀቂኝ! ወይኔ ዳዲ ሞትኩልህ። አልለቅሽም ገና አንቺ ማፈሪያ። ልቀቂኝ፣ ጸጉሬን ልቀቂኝ። አንቺ መጀመሪያ አሹ ልቀቀኝ እንጂ ምን እያደረክ ነው? ሊዱ ታይ፣ እንዳትጎዳዱ። ቲያትሮ ማኔ ተይ፣ ግድ የለም እቺን ልኳን ታሳይልኝ። አዎ ሊዱዬ፣ በይ በይ፣ ተመሬት ድፈቂያት። ከልጄ ጋር አሹ ምንድነው እሱ? ዞር በልልኝ ዴቭ። ምን እየሆናችሁ ነው? ቆይ እንዴት ነው እንደዚህ የምታደርጉ? ሊዱ እኔ ምንም እንዳትናገረኝ ዴቭ። እራሷ ቤሪ ነች የጀመረችው። ይሄው አሹ ምስክር ነው። እራሷ ናት የጀመረችው። ኧረ እኔ ምንም የሰማሁት ነገር የለም፣ ያየሁት ነገር የለም። ምንም አባቅ። አዎ እዚህ ነገር ውስጥ አታስገቡኝ። ካንተ ውጭ ማን ያያቸዋል? አሹ የሰፈር ሰው እስከሚሰማ ድረስ አንተ እዚህ ከምትቆም አታገላግላቸው? እትዬ እነሱ መች በእኛ አቅም የሚሆን ሆኑና። በሉ እናንተ ወደ ቤት ግቡ። ፈጠን ሮማን። ቤሪ ወይ ዴቭ ትመስላለች አስመሳይ። አንቺን ያናገረሽ የለም ቤቢዬ ነው ሙል ፋጣ። አንቺም አልተባልሽም። ይበቃችኋል። ሂዱ ግቢ። ዴቭ ወዴት ነው የምገባው? እኔ ወደ መጣሁበት ጉዳይ ልሂድ እንጂ። ሂጂሽ። ስትመጪ ግን በደንብ እናወራለን። እሺ? እሺ ዴቭ። ግን ምንም እንድትናገር አልፈልግም። ዝም ብለሽ ሂጂ። እሺ። ተመልሼ ስመጣ ግን እቺን ሴት እዚህ ቤት ማየት አልፈልግም። ማሚ ተመልሼ ስመጣ ካለች እኔ እዚህ ቤት አልገባም። ሊዱ እሷም ማን ሲያስገባት? አንቺ ዝም ብለሽ ተመለሽ ልጄ። እሺ ማሚዬ ቻው። ዴቪ እንዴት እንደናፈቀኝ። እስኪ ዞር በይ አንቺ ደግሞ። ዴቭ በዚህ ልጅ ምክንያት ሁለተኛ ካንተ ጋር መነጋገር አልፈልግም። እንደምታደርጋት አድርጋትና ትመለስ። ይኸውልህ ከዚህ በኋላ እዚህ ቤት ድርሽ እንድትል አልፈልግም። ተናግሬያለሁ። ምን ልትይ ነው? አንቺን ብትሆኚ መሰደቡና መናቁ ፊት መነሳቱ ካልገባሽ ምን እንዳደርግሽ እንችላለን? እዚህ የመጣሽ የሰው ቤት አትበጥብጪ እንዴ! የራስሽን ኑሮ አትኖሪም እንዴ? ስንት አይነት ሴት አለ በየቤቱ። ምን አለ ክብር ቢኖርሽ። ሴት ልጅ ክብር ሲኖራት ነው ጥሩ።
እታለም አትናደጂ። ለአንዴና ለመጨረሻ ጊዜ እኔና ቢርን ነገር ጨርሰዋል። ምንድን ነው የምትጨርሰው? ዴቭ ወይ ጉድ! ይሄ ልጅ በእንዴት አንድ ነገር እንዳያደርጋት ደግሞ እሷማ በዛችሁ። እዚህ ሁልጊዜ እየመጣች ሰው በር ላይ መነጫነጭ። አሹ አቤት። ይኸውልህ ቤቱን በደንብ ጠብቅ። ይሄ ከሮማን ጋር አፍላፍ ገጥመህ የምታወራው ነገር ደስ አይልም። ተናግሬያለሁ እኔ። ኧረ አንተ ሰውዬ ለምን አትረጋጋም? ቆይ እንደ መድፍ ተኳሽ ቦታ በቀያየርን ቁጥር ምን እንደምትቁነጠነጠው? ወንድሜ እስር ቤት ሆኖ እኔ የምረጋጋው? ኪንጎ እኮ ነው። ያቺ ቤት የታባቷ ሄዳ ነው። እሷንማ ቅምጥል ውሻ አድርጋ አስወጣቻት እኮ። ባገኛት ኖሮ ጥሩ አድርጌ ነበር እንደዚህ እመከታተፋት። እቺ ወፍራም በእናትህ እሱን ተውና ቦታ እየቀያየርን ጠበቅ ነው። ምንድን ነው? ቆይ ዶክተር ግን የሌለ አልቆየም? ዶክተር ኢንስፔክተርን እያወሩ ነው። ለዛ ነው የቆየው። አዎ ዳይመንድ አቀምጥል። እንዴት ነሽ? አንተም ዝም አልክ? አይ መቼም ዝም አለ። እየጠበቅኩ ነው። ከሆነ ይሆናል፣ ካልሆነ ደግሞ እሄድለታለሁ። ቆይ አንተ ሄደህ ምን ልታደርግ? እማደርገውንም አሳይሻለሁ። ቀጥ ብዬ ሄድና ወንድሜ ንጹህ እንደሆነ ነግራቸዋለሁ። ኧረ እባክህ እንደዚህ ፋራ አትመስለኝም ነበር። አንተንም እኮ የእሱ ተባባሪ ነህ ብለው ነው ጎትተው የሚያስገቡክ። እስኪ ማነው ወንድ የሆነ የሚወስደኝ? አላበዙትም እንዴ? ቤት የት ናት? እኔ ምን አውቃለሁ? አንቺ ራስሽ አይደለሽ እንደ አመናጭቀሽ ያስወጣሻል። እሱም ሲያንሳት ነው። እሺ አሁን እዚህ መቀመጥሽን ተይና እንሂድ። ወዴት? ያቺን ቤት ይፈልገናት ይዘናት እንሂድ። ወዴት ነው የምንወስዳት? ፖሊስ ጣቢያ ነዋ። ኪንጎ ነፃ እንደሆነ መናገር አለባት። አይ ካለች ደግሞ የማደርጋትን እኔ ነኝ የማውቀው። ኧረ አረጋጉት። እሷስ ቆይ ምን ልታረግ ትችላለች እንዴ? እውነቱን ተናገረች። እውነት ውስጥ ደግሞ ኪንጎ ተገኘ። በቃ ከዛ ወሰዱት። ምንድን ነው እና ታዲያ እሷ ባትናገር ኪንጎ ነው ይወስዱት ነበር? ዳይመንድ ለምን ዝም ትላለህ? የሆነ ነገር በላት። ይኸውልሽ ቅምጥል፣ ሂጂና ቤቲን የገባችበት ገብተሽ ይዘሻል እንዴ? አዎ። ምን ነው አንቺ ግን አላበዛሽም እንዴ? ከመቼ ጀምሮ ነው ቆይ አንቺ የቤቲ ጠበቃ ይሁንሽ? ይኸውልሽ ኩኩ በጥፊ ብዬ ወደ ልጅነትሽ ሳልመልስሽ ቀጥ ብለሽ ሂጂና የቤቲን አንገት ይዘሽልኝ። የሆነ የምታውቀው ነገርም አለ እሷ። አሁንም እንደዛ ነው የሚሰማኝ ዳይመንድ። እሺ እንፈልጋት፣ ግን በኪንጎ መታሰር እሷ ተጠያቂ የሆነች ከሆነ በጣም ነው የሚደብረው። እሺ ይደብረኛል። ግን ለምን አሞችም? እኔ ዳይመንድ ይመለከተኛል። ይኸውልሽ ሰምኛለሽ፣ አሁኑኑ ቤቲን አንገቷን ይዘሽልኝ። አይመለከተኝም። ደግሞ ታዘኛለህ እንዴ? ካንተም ብሶ ኩኩሻ፣ ለምን የሰው ጭንቀት አይገባሽም? በእናትሽ በቃ ነኝ እንሂድ። እሺ ወይኔ ዶክተር፣ እሺ አሁን የት ነሽ ዶክተር? የት ነህ? ይቅርታ አይደልዬ፣ ቁልፍ እኮ ረስቼ ሂጅ ነው። ኡፍ አደይ፣ አንቺ ነሽ እንዴ? አሁን እኔ ቆይ፣ ማንን እየጠበቅሽ ነበር? ኢንስፔክተሩ እኮ የመጣ መስሎኝ ነው። ገጀሮ መኝታ ክፍሌ ነው። ምን? አዎ አደይ፣ እሱ የመጣ መስሎኝ ነበር። በጣም ፈርቻለሁ። ለልዬ፣ ይሄ ነገር ምንም አላማረኝም። ብቻ አንቺና ባቡሬ ሊመዘዝ እንዳይሆንባችሁ። እሱን እኮ ልክ ነሽ አደይ፣ ግን እሺ ምን ላድርግ? ወንድሜ አብሮኝ እንዲሆን እፈልጋለሁ። ፈጣሪ ብቸኝነቴን አይቶ የሰጠኝ አንድ ወንድሜን አሳልፊ ለፖሊስ ልስጠው? እሱማ እኮ ልክ ነሽ፣ እረዳሻለሁ። ግን ደግሞ ሌላ መፍትሄ መፈለግ ይሻላል እንጂ እዚህ ደብቆ ማስቀመጡ ለእናንተም ጉዳት አለው። እስኪ ለማንኛውም አንቺ ከሰማሽ እንማከርበታለን። አሁን ነይ ግቢ ወደ ቤት። ከአሁን ከሆኑ እኮ ፖሊሶች በሬን አንኳኩ እያልኩ በጣም ሰግቼ ነበር። ከኮላብ ይላል ጸዴ ኮላብ። ምንድነው ጭብጨባው? ከስንት ጊዜ በኋላ እንዴት ተስማምታችሁ ሳያችሁ ነው? ግን እንደዚህ ስንት ነገር ተባብለን ከጀርባዬ ሌላ ነገር እያሰባችሁ ከሆነ እኔና እህቴ ከአንቺ ባስን ሴጣኖቹንን አንቺ ላይ ተንኮል ልንሰራ አልቀረብሽም። እሺ ሂጂና ለማያውቅሽ ምስኪን ተጫዎች። ዳኒ አንተን ያናገረ የለም። ይኸውልሽ ፍቅር፣ ወንድሜ ማክበር ግዴታሽ ነው። እሺ እሱ ደግሞ እዚህ ውስጥ ምን አገባው? የተስማማነው ከአንቺ ጋር እንጂ እኮ ከእሱ ጋር አይደለም። አረ አንቺ ምላስ ማን ይችለዋል? አሁን ነይ በይ። ወዴት? አይገባሽም እንዴ? ልሸኝሽ ነው። አልፈልግም፣ ሸኝ ያስፈልገኝም። አትግደደሪ ፍቅር፣ ዝም ብለሽ ሂጂ። ደግሞ አንተ ቶሎ ተመለስ እሺ፣ ገጀራዋን ውስጥ እንዳትገባ። አረ ባገኘሁትናችን ሰይጣን እዛ ሸጬለት በተገላገልኳት። ስለ እኔ ነው እያወራ ያለው? ከአንቺ ውጭ እዚህ የሚሸጥ ሰው አለ? ውይ ልሳቅ? ያማረብ መስሏል። ጅል ምን ይመስላል? ነፈስ። ፍቅር ወንድምሽን ነው እንጂ አንቺን አልተናገርኩም። እሱን ታዩና ነገሩን አፈጣጥኝ ቶሎ በይ። እሺ አታስቢ፣ በቅርቡ ሁሉም ያልቅላችኋል። በሚገባ። ለጥላቻ ሲሆንማ ትስማማላችሁ። ልብ ካለሽ ከኔ ጋር ተስማሚ። የኔ ቆንጆ ሰይጣን። የኔ ቆንጆ ተሳስች። ያፎ ለምታ ነው ያፎ ለምታ። እኔ ታውቂየለ ተሳሳታለሁ። ፍቅር በቃ ውጪ እጠብቅሻለሁ። እሺ ውጪ ቶሎ በይ። ይኸውልሽ ቤዛ፣ ወንድምሽን የምታናግሪው ከሆነ አናግሪው። እኔ እዚህ ቤት የምመጣው ከእሱ ጋር ልጃጃል አይደለም።
አይ ፍቅር፣ ዞረሽ ዞረሽ የኔ እርዳታ ፈለግሻ። በስተ መጨረሻም ሁሉም ነገር በራሴ ላንቀሳቅሰው ነው። ትንሽ ጊዜ ብቻ። የሰላም መንገድ ያርግላችሁ። በሰላም ግቡ። ሰላም ሆኖልኝ። እሺ እናቴ። እሺ ታዲያ ደግሞ በዛው ሄዶ መቅረት የለም። እየመጣችሁ ጠይቁኝ። እሺ እናቴ፣ እንመጣለን፣ እንጠይቅሻለን። ደግሞ በጣም ነው የማመሰግነው። አይ ምን አረኩልህና ለውን ልጄ ምን አድርጌልህ? እንደው እሱ ፈጣሪ ይጠብቃችሁ እንጂ። አሜን አሜን። ደግሞ ይሁን ከልጄም ጋር እዛ ተጠያየቁ። እሺ እሺ፣ እንደዛ እናደርጋለን እናቴ። እሺ ሰላም ግቡ። እሺ ሰላም ግቡ። ሰላም ይቆያችሁ። በይ እንግዲህ ጠንቀቅ በይ። እያንዳንዱን ነገር እየደወልሽ አሳውቂ። እሺ አጎቴ እደውላለሁ። ታዲያ ይሄ በሆነ ባልሆነ የምታኮርፊውን ነገር ተይ። አሁን እኮ ትልቅ ልጅ ሆነሻል እንዴ። ልጅነት የለም እኮ ከዚህ በኋላ። እሺ ተዋለሁ። መጥቻለሁ። እንግዲህ ጎረምሳው ለሁለተኛ ጊዜ አምኜ ልጄን ሰጥቻለሁ። አደራ። እሺ መስፍን፣ አታስብ። ሂዱ፣ እንደተኛ ነው ማድረጋት። አንዳችሁ ለአንዳችሁ ተሳሰቡ። እልህ አትጋቡ። እልህ እኮ ለማንም አይበጅም። እሺ መስፍኔ። አይ ሄለኒ፣ እንግዲህ አሰብሽውም ላልሽ ምን ይባላል? እሱ መድኃኒዓለም ይከተልሽ። ሌላ ምን ይባላል? እናትም አባትም እኔ ሆኜ ነው ያሳደግኩሽ። አይ ሄለኒ፣ የኔ አደራ ልጅ። እንግዲህ እሱ ይርዳሽ። ሌላ ምን እላለሁ? ዴቭ ወዴት ነው? ልቀቀኝ። ዝም ብለሽ ነው እሺ? ልቀቀኝ እንጂ ዴቭ። ዝም ብለሽ ነው እሺ? እና ከዚህ በላይ አልራመድም። ቆይ ምን ሆነሃል ዴቭ? ንገረኝ እስኪ። እንዴ ምን ፈልግሽ ነው ተመልሰሽ የመጣሽው? አንተን ነው ቤቢዬ። ስነ ስርዓት ይዘሽ የምታወሪ ከሆነ አውሪ። ትሰሚኛለሽ? የኔና የአደይ ፍቅር ልክ አንቺ እንደምትጀምሪያቸው ጨዋታዎች አይደለም። አደይን እኔ በጣም አፈቅራታለሁ። ከሷ ውጭ ደግሞ ማንንም አልፈልግም። ተግባባን? ቆይ ምን ብታስነካ ነው? ደግሞ ምንም የሚወደድ ነገር አላትና ነው? ቆይ ከማሚ ጋር አላወራችሁም? እንዴ ያወራችሁ መስሎኝ። ከማሚ ጋር ምንም የምናወራው ጉዳይ የለም። በአደይ ጉዳይ ከሆነ ደግሞ መወስነው እኔ ብቻ ነኝ። እሺ አንቺም ማሚም ገብታችሁ በልባችን እንድትወስኑ አልፈቅድላችሁ። ተግባባን? ቆይ እኔስ? አንቺስ ምን? መቼም ዛሬ ከአደይ ጋር ተለያይታ ከኔ ጋሩን አትኝም አይደለ? ፕሊስ ቤቢዬ፣ ምን አለበት እንደዛ ብታደርግ? ደፋር። አሁን ስለሷ እየነገርኩሽ አንተው አትኛለሽ? በጣም ራስ ወዳድ ሰው ነሽ። ራሴን በወድም አንተን እዚህ እየተከተልኩ እገኛለሁ እንዴ? አንተን ስለማፈቅር ነው። በፍጹም እንደዚህ አይነት ፍቅር የለም። አንቺ ከኩዮችሽ ጋር ፉክክር ነው ያልሽው። ይህም ደግሞ እድሜሽ ያልፍና ፉክክሩም ሁሉም ነገር ያስጠላሻል። እሺ ከዛ በፊት ያለሽበትን ምን እንደምትፈልጊና የት መሄድ እንደምትፈልጊ ሁሉንም ነገር ጠንቀቀሽ ካላወቅሽ እንዲሁ ዝም ብሎ መጥቶ አግባኝ አንቺ ማንሽ ማለት አይቻልም። እሺ ኖ እኔ ያላንተ ደስተኛ የሚያደርገኝ ሰው የለም። ፕሊስ ዴብዬ ተረዳኝ። ስለተረዳሁሽ እኮ ነው እንደዚህ ጊዜ ሰጥቼሽ እያወራሁሽ ያለው እኮ። ከተረዳኸኝ እሺ እኔን አግባኛ። አደይ ላንተ አትመጥንም። አደይን ተዋት አይደል? አዎ እኔ ከሷ ጋር የማልወዳደረው እያለሁ ቆይ የማትታወቅ ሴት ቆይ ለምን? በቃሽ እሺ። ኦ ጋድ እኔም በጥፊ አዎ ስለማታውቂያት አደይ እንዳታወሪ። ካወራሽ ግን ገና ጨምርልሻለሁ። እሺ ደግሞ ክብርሽን ጠብቂ፣ አትዋረጂ። ስሚ ከዚህ በኋላ ደግሞ ላይሽ አልፈልግም። እሺ ዴ ጨርሻለሁ። ወይኔ ቤሪ፣ እኔም ቤሪን ጥላኝ ሄድክ። ዴብ አደረከው። ችግር የለውም የጊዜ ጉዳይ እንጂ ማንነቴን በደንብ አሳያለሁ። እንኳን አንተ ማንም ንቆኛ አይሄድም። ማንነቴን አላወቅም ማለት ነው። ወይኔ ፍቅር እየመጣው ነው። ኢንስፔክተር ምን ሊሰራ እና ምን ተፈጠረ? እሺ በቃ አንቺ ተረጋጊ፣ እኔ እየመጣው ነው። እሺ አዎ ጨርሻለሁ። ዴቭም አልመጣልኝም፣ ልብሱንም ደግሞ አልጨረስኩም። እንገለልዬ መጨናነቅ አይቻልም። እሺ እኔ ስመጣ ሁሉን ነገር አስተካክላለሁ። እሺ በቃ አንቺ አትጨናነቂ።
በእርግጠኝነት አንተ ወይም ለሊ የምታውቁት ነገር አለ ሙሽራ።